ሰላም ጤና ይስጥልን ውድ የክንፋን መረጃ ቤተሰቦቻችን ተመረጡና ወቅታዊ ዜናዎችን ዘንላችሁ መተናል። አብራችሁን ቆዩ። በቅድሚያም አርዕስተ ዜናውን እናሰማችኋለን። የኢራን መንግስት ዋነኛ ወታደራዊ ኃይል እስላማዊ አብዮት ዘብ በአሜሪካና በእስራኤል ላይ የሲኦል በሮች ይከፈታሉ ሲሉ መዛታቸው ተዘገበ። በመካከለኛው ምስራቅ እየተካሄደ ባለው ጦርነት ሳቢያ የነዳጅ ዋጋ ከመጨመሩ ባሻገር የምግብ ዋጋም ሊንር እንደሚችል ተጠቆመ። ፕሬዝዳንት ዶናልድ ትራምፕ የኢራን ባለስልጣናት ከአሜሪካ ጋር የመነጋገር ፍላጎት እንዳላቸው ነገር ግን ጊዜው እንዳለፈባቸው እንደነገሯቸው ገለጹ። በአርሲ ዞን ባለፈው ሳምንት ውስጥ ከ30 በላይ ሰዎች መገደላቸውን የአካባቢው ምንጮች ተናገሩ። የእነዚህን ዝርዝር ዜና ይዘንላችሁ መተናል። እስከ መጨረሻው አብራችሁ ቆዩ። መረጃዎቻችን በየጊዜው እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። አራተኛ ቀኑን የያዘው በአሜሪካና በእስራኤል ጥቃት የተጀመረው የመካከለኛው ምስራቅ ጦርነት በርካታ የአካባቢው ሀገራት ለኢራን ጥቃት አጋልጦ ቀጥሏል። ዛሬ ማክሰኞ ከማለዳ ማለትም በሀገሬው ሰዓት አቆጣጠር ከጠዋቱ 2 ሰዓት ጀምሮ እስራኤል በቤይሩትና በቴሄራን ጥቃት መፈጸሟን ቀጥላለች። እስራኤል በሁለቱም ሀገራት ወታደራዊ ኢላማዎች ናቸው ባለቻቸው ስፍራ የአየር ድብደባ ማካሄዷን ተናግራለች። ሊባኖስ ውስጥ በኢራን የሚደገፈው ሄዝቦላህ ኢላማ ናቸው ባለቻቸው ስፍራዎች ነው ጥቃቶቹን እየፈጸመች የምትገኘው። እስራኤልና አሜሪካ በጥምረት ባለፈው ቅዳሜ ጥቃት መፈጸም ከጀመሩ ወዲህ የሞቱት ኢራናውያን ቁጥር 787 መድረሳቸውን የቀይ ጨረቃ አስታውቋል። በሌላ በኩል መቀመጫውን አሜሪካ ያደረገው የሰብአዊ መብት ቡድን ያወጣው መረጃ ደግሞ 176 ህጻናትን ጨምሮ 742 ሰላማዊ ሰዎች መገደላቸውን ይፋ አድርጓል። ፋታሜ ሙሐማድ ቤጊ የተባሉ የኢራን የፓርላማ አባል እንደገለጹት ደግሞ የአሜሪካና የእስራኤል ጥቃት በኢራን ውስጥ 9 ሆስፒታሎችን ኢላማ አድርጓል። የእስራኤል መከላከያ ኃይል ቴሄራን ውስጥ የጋንዲ ሆስፒታልን ኢላማ ስለማድረጉ ጠይቆ ኢላማችን ሆስፒታሉ አልነበረም የሚል ምላሽ ሰጥቷል። የኢራን የውጭ ጉዳይ ሚኒስትር ሆስፒታሉ በእስራኤል ጥቃት ኢላማ መሆኑን ገልጿል። የእስራኤል መከላከያ ኃይል የቴሄራን አመራሮች በሚገኙበት አካባቢ በፈጸመው የአየር ድብደባ የፕሬዝዳንቱ ጽህፈት ቤት ላይ ጉዳት ማድረሱን አስታውቋል። የእስራኤል መከላከያ በቴሌግራም ገጽ ላይ ባወጣው መግለጫ በፕሬዝዳንቱ ጽህፈት ቤትና በኢራን ከፍተኛ ብሔራዊ ደህንነት ምክር ቤት ላይ በርካታ ድብደባ መፈጸሙን አስታውቋል። ወታደራዊ የስልጠና ተቋማትና ሌሎች የኢራን መንግስት ቁልፍ መሰረተ ልማቶች ላይ ጥቃት መድረሱንም ገልጿል። በእስራኤልና በአሜሪካ ጥቃት የተገደሉት የኢራን ጠቅላይ መሪ አያቶላህ አሊ ኻሜኒ ስራቸውን ያከናውኑ የነበረው አሁን ድብደባ በደረሰበት ቅጥር ግቢ ውስጥ እንደነበር የእስራኤል መከላከያ አመልክቷል። በተጨማሪ የኢራን መንግስት ዋነኛ ወታደራዊ ኃይል እስላማዊ አብዮት ዘብ በአሜሪካና በእስራኤል ላይ የሲኦል በሮች ይከፈታሉ ሲል ዛተ። መሪው ቴሄራን ውስጥ በተፈጸመው ጥቃት የተገደሉበትን የአብዮት ዘብ ቃል አቀባይ ብርጋዴር ጀነራል አሊ ሙሐመድ ናኢም ጠላት ባሏቸው በእስራኤልና በአሜሪካ ላይ ሰራዊታቸው ቀጣይነት ያለው ጥቃት እንደሚፈጽም ተናግረዋል። ጀነራሉ ታስኒም ለተባለ የሀገሪቱ ዜና ወኪል በሰጡት ቃል ኢራን ለተከፈተባት ጥቃት በታጠቀችው ዘመናዊ ሚሳኤሎች የሲኦል በሮች በአሜሪካና በእስራኤል ላይ በከፍተኛ ሁኔታ ይከፈታሉ ብለዋል። አራተኛ ቀኑን በያዘውና ኢራን ለተፈጸመባት ጥቃት በእስራኤል እንዲሁም በመካከለኛው ምስራቅ ውስጥ በሚገኙ የአሜሪካ ወዳጅ ሀገራት ላይ የምትፈጽመው የሚሳኤልና የድሮን ጥቃት ቀጥላለች። አብዮታዊ ዘቡም አዲስ በተሾሙለት አዛዥ አህመድ ፋሂዲ መሪነት ተልእኮውን በሙሉ ኃይሉ ያለማቋረጥ በመቀጠል ጠላቶቹን እንደሚበቀል ቃል አቀባዩ ተናግረዋል። በአሜሪካና በእስራኤል ዋነኛ ኢላማ ከተደረጉ የኢራን ወታደራዊ ተቋማት መካከል አንዱ የሆነው አብዮታዊ ዘብ አዛዥና አባላት የተገደሉባቸው ሰማዕታቶች ደም በመበቀል ጠላቶቻችንን አሳፋሪ ሽንፈት እናከናንባቸዋለን ሲሉ ብርጋዴር ጀነራል አሊ ሙሐመድ ተናግረዋል። በሌላ በኩል ፕሬዝዳንት ዶናልድ ትራምፕ የኢራን ባለስልጣናት አሜሪካ ጋር የመነጋገር ፍላጎት እንዳላቸው ነገር ግን ጊዜው እንዳለፈባቸው እንደነገሯቸው ገለጹ። ፕሬዝዳንት ትራምፕ በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት መልእክት የኢራን ወሳኝ ተቋማትና መሪዎች መመታታቸውን ጠቅሰው ነው ለንግግር ጊዜው እንዳለፈ የጻፉት። የአየር መከላከያቸው፣ የአየርና የባህር ኃይላቸው እንዲሁም አመራራቸው በሙሉ የሉም ሲሉ ነው ፕሬዝዳንቱ የጻፉት። ፕሬዝዳንቱ ይህንን ጽሑፍ ዋሽንግተን ፖስታ ላይ ከወጣ የትራምፕ መርህ መወለድ በሚል ርዕስ ከወጣ ጽሑፍ ሊንክ ጋር አያይዘው ነው ያሰፈሩት። እነሱ መነጋገር ፈልገው ነበር፣ እኔ ግን በጣም ዘገየ አልኳቸው ሲሉ ጽፈዋል። በተጨማሪም በተባበሩት መንግስታት የኢራን አምባሳደር የሆኑት አሊ ባህሬኒ ከአሜሪካ ጋር አሁን ላይ ድርድር ማድረግ ውጤታማነቱ አጠራጣሪ ነው ብለዋል። ቀደም ሲል የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን ባለስልጣናት ከአሜሪካ ጋር የመነጋገር ፍላጎት እንዳላቸው ነገር ግን ጊዜው እንዳለፈባቸው እንደነገሯቸው ገልጸዋል። የኢራኑ አምባሳደር በበኩላቸው ከአሜሪካ ጋር ድርድር ማድረግ ውጤታማነቱ ላይ ከፍተኛ ጥርጣሬ አለን ማለታቸውን የሮይተርስ የዜና ወኪል ዘግቧል። ይህን ተከትለው በመካከለኛው ምስራቅ እየተካሄደ ባለው ጦርነት ሳቢያ የነዳጅ ዋጋ ከመጨመሩ ባሻገር የምግብ ዋጋም
ሊንር እንደሚችል ተጠቆመ። አሜሪካና እስራኤል በኢራን የከፈቱት ጥቃት ተከትሎ ኢራን በባህረ ሰላጤ ሀገራት ላይ የአጸፋ እርምጃ መውሰዷን መቀጠሏ ዓለም አቀፍ የንግድ እንቅስቃሴ ላይ ጫና አሳድሯል። ይህም በሰብል እህሎች ምርት እንዲሁም ዝውውር ላይ ተጽዕኖ እንደሚኖረው ባለሙያዎች ይገልጻሉ። የሆርሙዝ ሰርጥ መዘጋት የበቆሎ የስንዴና የሩዝ ዋጋ እንዲንር ያደርጋል። በሌላ በኩል ማዳበሪያ ለመስራት የሚውለው ኬሚካል እጥረት ሊከሰት እንደሚችል ባለሙያዎች ገልጸዋል። ከዩሪያ ምርት 1/3 የሚዘዋወረው በባህር ላይ ነው። ከማዳበሪያ አምራች ድርጅቶች ሁለተኛ ትልቁ የሆነው የያራ ኃላፊ የሆኑት ስቬን ቶሬ ሆልስተር አንዳንድ የሰብል አይነቶች ምርታቸው 50% ሊቀንስ ይችላል ብለዋል። የሆርሙዝ ሰርጥ የተዘጋበት ጊዜ አርሶ አደሮች ማዳበሪያ የሚፈልጉበት ወቅት መሆኑ ደግሞ ችግሩን እንደሚያባብሰው አክለዋል። በኦሮሚያ ክልል አርሲ ዞን እሁድን ጨምሮ ባለፈው ሳምንት ውስጥ ታጣቂዎች በፈጸሟቸው ጥቃት ከ30 በላይ ሰዎች መገደላቸውን ነዋሪዎችና የቤተክርስቲያን ኃላፊዎች ገልጸውልኛል ሲል ቢቢሲ ዘግቧል። እሁድ የካቲት 22 ቀን 2018 ዓ.ም ምሽት በተፈጸመው ተጨማሪ ጥቃት ቢያንስ 2 ሰዎች እንደተገደሉ 3 የአካባቢው ምንጮች ገልጸውልኛል ብለዋል። ቢቢሲ አነጋገርኳቸው ያላቸው 5 ሰዎች የአካባቢው ነዋሪዎችና የቤተክርስቲያን ኃላፊዎች እንደገለጹት በአርሲ ዞን ውስጥ በሚገኙ ሽርካና መርቲ ወረዳ ውስጥ ጥቃት መፈጸም የጀመረው ባለፈው ሳምንት መጀመሪያ አንስቶ እንደሆነ ገልጸዋል። ማክሰኞ 17 ቀን 2018 ዓ.ም በመርቲ ወረዳ ፈቀርሳ በተባለ ቀበሌ በተፈጸመው የመጀመሪያው ጥቃት 4 ሰዎች መገደላቸውን በደህንነት ስጋት ስማቸው እንዳይገለጽ የጠየቁ የአካባቢው የቤተክርስቲያን ኃላፊዎችና አንድ ነዋሪ ተናግረዋል። በአቅራቢያው በሚገኝ ስፍራ አባቱ ላይ ጥቃት እንደተፈጸመ የገለጸው ሌላ አንድ ነዋሪ 4ቱ ነዋሪዎች የተገደሉት በጥይት እንደሆነ ተናግሯል። ከዚህ ጥቃት በኋላ ደግሞ ወደ እነሱ አካባቢ የመጡ ታጣቂዎች አባቱን እግራቸው ላይ በስለት ፋስ መምታታቸውንና ቤታቸውን ማቃጠላቸውን ተናግረዋል። አንድ የአካባቢው የቤተክርስቲያን ኃላፊ ከተገደሉት 4 ሰዎች አንዱ ሙስሊም ነው፣ 3ቱ ክርስቲያኖች ጓደኛሞች ናቸው። ለምን ክርስቲያን ትገላላችሁ ስላለ ተባባሪ ብለው እሱንም ገደሉት ብለዋል። ከፍተኛ የሟች ቁጥር የተመዘገበበት ሁለተኛው ጥቃት የደረሰው ደግሞ ሐሙስ የካቲት 19 2018 ዓ.ም እንደሆነ ምንጮቹ አስረድተውኛል ብሏል። በሽርካ ወረዳ ጃዊ ዋጪ ቀበሌ በተፈጸመው በዚህ ጥቃት 19 ሰዎች እንደተገደሉ የቤተክርስቲያን ኃላፊዎችና ነዋሪዎች ገልጸዋል። በአካባቢው የተገኘው ጃዊ አቡነ ገብርኤል መንፈስ ቅዱስ ቤተክርስቲያን አባልና የአካባቢው ነዋሪ የሆኑት አንድ ኃላፊ ከቀኑ 9 ሰዓት ሳናስበው መጡብን፣ ከዚያ በኋላ የሆነውን አድርገው 21 ሰው በጥይት ጨርሰው የፈለጉትን ነገር አድርገው ገቡ ሲሉ የተፈጠረውን አስረድተዋል። 2 ዘመዶቻቸውን መገደላቸውንም አክለዋል። ነዋሪዎቹ የተገደሉት በተገኙበት እንደሆነ የሚናገሩት ምንጮቹ መንገድ ላይም ቤታቸው ውስጥም ጥቃት እንደተፈጸመ ገልጸዋል። ሐሙስ ዕለት የተገደሉት ነዋሪዎች በጃዊ አቡነ ገብረ መንፈስ ቅዱስ ቤተክርስቲያን በጅምላ መቀበራቸውንም አስረድተዋል። ሚዲያው አነጋገርኳቸው ያላቸው 3 ምንጮች እንደተናገሩት በማግስቱ ከቀኑ 9 ሰዓት ወይም 10 ሰዓት ገደማ በዚሁ ቀበሌ በተፈጸመ ሌላ ጥቃት ደግሞ 8 ሰዎች ተገለዋል። 5 ሰዎች ደግሞ ታግተው መወሰዳቸውን የአካባቢው ነዋሪ የሆኑት የቤተክርስቲያን ኃላፊ ገልጸዋል። በተጨማሪም ታጣቂዎቹ የአካባቢው ነዋሪዎች ቤቶችና የቤተክርስቲያኑን አስተዳደር ጽሕፈት ቤት ማቃጠላቸውን አስረድተዋል። እንደገና ሽማግሌዎቹን አሮጊቶቹን እሳት ውስጥ እየጨመሩ እዚያው አቃጥሏቸዋል የሚሉት ነዋሪዎቹ ከዚህ ጥቃት በኋላ እሳቸውን ጨምሮ በርካታ የአካባቢው ነዋሪዎች መሸሻቸውን ተናግረዋል። በሁለቱ ጥቃቶች ጉዳት የደረሰባቸው 8 ሰዎች ሕክምና እየተከታተሉ እንደሆነ ምንጮቹ አክለው ገልጸውልኛል ብሏል። እሁድ ሌሊት ላይም በዚሁ ሸርካ ወረዳ ቢያንስ 2 ነዋሪዎች እንደተገደሉ አንድ ነዋሪና አንድ የቤተክርስቲያን ኃላፊ ተናግረዋል። በእሁዱ ጥቃት አዛውንት የሆኑት 2 ወንድማማቾች ቤታቸው ውስጥ እንደተገደሉ ገልጸዋል። ሌላ የአካባቢው ነዋሪ በበኩላቸው የተገደሉት 5 ሰዎች ናቸውም ብለዋል። የመርቲ ወረዳ አስተዳዳሪ አቶ ከሊል ገና ጥቃቱ መፈጸሙን አረጋግጠው ጥቃቱ ሃይማኖት ተኮር አይደለም ብለዋል። ከ4ቱ ማሾች ውስጥ አንዱ ሙስሊም መሆኑን የጠቀሱት አስተዳዳሪው መጀመሪያ ጥቃት የተፈጸመው ሙስሊሙ ነዋሪ ላይ እንደሆነ ገልጸው ሌሎቹ 3ቱ ክርስቲያኖች የተገደሉት ሙስሊሙ ሲጠቃ በመከላከላቸው መሆኑን ተናግረዋል። አቶ ከሊል ጥቃቱ ሸኔ ሲሉ የጠሯቸው ታጣቂዎች እንደፈጸሙት ገልጸው በተፈጸመው ጥቃት 4 ቤቶች እንደተቃጠሉ አክለው ተናግረዋል። ከጸጥታ ኃይሎች ጋር ወደ አካባቢው በመሰማራታቸው ዝርዝር መረጃ መስጠት እንደማይችሉ የገለጹት የወረዳው አስተዳዳሪ ጸጥታ ኃይሎች ከታጣቂዎች ጋር የተኩስ ልውውጥ ማድረጋቸውንም ተናግረዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ ቅዳሜ የካቲት 21 ቀን 2018 ዓ.ም ባወጣው መግለጫ በምስራቅ አርሲ 21 ንጹሃን ኦርቶዶክሳውያን በግፍ መገደላቸውን በህይወት የተረፉት ታግተው የደረሱበት እንደማይታወቅ ገልጾ ከ10 በላይ አባወሮች ቤትና ንብረት በቃጠሎ መውደሙን አስታውቋል። ቋሚ ሲኖዶሱ በንጹሃን ላይ የተፈጸመው ግድያ በሃይማኖት ስም የተፈጸመ ነው ያለው ሲሆን በሃይማኖት ስም ይፈጽሙት እንጂ የሃይማኖት ሰዎች ግን አይደሉም ብሏል። ሲኖዶሱ አክሎም ለረጅም ዘመናት ተከባብረው አብረው በኖሩት የሃይማኖት ተቋማት መካከል
መካከል ግጭትን መፍጠር ዓላማው በማድረግ ጥቃቱን መፈጸሙ ገልጿል። የእስልምና ሃይማኖት ተከታዮችና ህዝበ ክርስቲያኑ በጋራ ሊያወግዛቸው ይገባል ሲሉም አክለዋል። የኢትዮጵያ እስልምና ጉዳዮች ጠቅላላ ምክር ቤት እሁድ የካቲት 22 ቀን 2018 ዓ.ም ባወጣው መግለጫ በንጹሃን የኦርቶዶክስ ክርስትና ሃይማኖት ተከታዮች ወገኖቻችን ላይ በደረሰው አሰቃቂ አደጋ በእጅጉ አዝነናል ብሏል። ድርጊቱ የየትኛውም ሃይማኖት አይወክልም ያለው ጠቅላይ ምክር ቤቱ ይልቁንም በሃይማኖቶች መካከል ለዘመናት ያለውን የመከባበር እሴት በመናድ በአማኞች መካከል ጥርጣሬና ግጭት ለመፍጠር የተቀነባበረ እኩይ ሴራ ነው ብለን እናምናለን ሲል ገልጿል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ ደግሞ በምስራቅ አርሲ ሀገረ ስብከት በተደጋጋሚ እየተፈጸመ ያለው ሞትና መፈናቀል የኦርቶዶክስ እምነት ተከታዮች ጥቃቱ በየትኛውም የሀገራችን ክፍል በነጻነት ሰርተው የመኖርና ስርዓተ አምልኮ የመፈጸም ህገ መንግስታዊ መብታቸው የሚጋፋ ነው ብሏል። የክልሉ መንግስትና የአካባቢው መስተዳደር ችግሩን ለመፍታት ጥረት እያደረገ ነው ያለው ቋሚ ሲኖዶሱ ጥረቱን እንዲያጠናክር ወደፊትም ችግሩ እንዳይደገም ከመሰረቱ የሚፈታ እርምጃ እንዲወስድ ጠይቋል። የኢትዮጵያ የሃይማኖት ተቋማት ጉባኤውም የፈጸመውን ግድያ አውግዞ ይህ ሃይማኖታዊና ኢሰብአዊ እጅግ ዘግናኝ ተግባር የፈጸሙትን አካላት መንግስት ተከታትሎ ለፍርድ እንዲያቀርብ አሳስቧል። ጉባኤው ባወጣው መግለጫ መንግስት በአካባቢው የሚኖሩ ንጹሃን ዜጎች ላይ ተመሳሳይ ጥቃት በድጋሚ እንዳይፈጸም በቂ ጥበቃ እንዲያደርግ ጠይቋል። በተጨማሪም ሁሉም የሃይማኖት ተቋማት ይህ ዘግናኝ ተግባር በአንድ ድምጽ እንዲቃወሙ እንዲሁም በአንድነት በመቆም ተመሳሳይ ጥቃት እንዳይፈጠር የሚችሉትን ሁሉ እንዲያደርጉ ጥሪ አቅርበዋል። በጥቅምት ወር በምስራቅ አርሲ ዞን በጉና፣ በመርቲ፣ በሸርካና በሆሎንቆ ዋቢ ወረዳዎች ውስጥ በሚገኙ የኦርቶዶክስ ሃይማኖት ተከታዮች ላይ ማንነታቸው ባልታወቁ ታጣቂዎች በተፈጸሙ ጥቃቶች ህጻናትን ጨምሮ 25 ሰዎች መገደላቸውን የተጎጂዎች ቤተሰቦችና በአካባቢው የሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኃላፊዎች መግለጻቸው ይታወሳል። የፌዴራል መንግስቱም ሆነ የኦሮሚያ ክልል በተከታታይ ቀናት ስለተፈጸመው ግድያ እስካሁን ድረስ በይፋ ያሉት ነገር የለም።